ውሃ ክርስቶስ በዚያ ተጠምቋል። ስለዚህ ለምንድነው ሲባል እናንተ ተለያይታችሁ የነበራችሁን አንድ ላደርጋችሁ በዚህ በአንድ በሆነ ውሃ ተጠምቄያለሁ ሲል እኛን አንድ ሊያደርገን ክርስቶስ በዮርዳኖስ ተጠምቋል። እንግዲህ በብሉይ ኪዳን ብዙ መለያየት ነበረ። እስራኤል በሕገ ኦሪት ሲያምኑ፣ አይሁድ ደግሞ በጣዖት በራሳቸው በሚመስላቸው ያምኑ ነበረ። ወይንም እስራኤል በክርስቶስ ሲያምኑ፣ አይሁድ በሌላ እምነት ተይዘው ነበርና ፍቅረ ጣዖት አድሮባቸው ነበርና መለያየት ነበረ። ወገኖቼ በብሉይ ዘመን በራሳቸው ሃይማኖት የሚያምኑ ሰዎች ነበሩ። በእንጨቱ በጣዖት የሚያመልኩ ሰዎች ነበሩ። ምክንያቱም በዚያ ዘመን በየራሳቸው እምነት የሚኖሩ ሰዎች የተለያዩ ነበሩና ክርስቶስ አንድ ሊያደርጋቸው በአንድ በሆነ በውሃ ክርስቶስ ሲጠመቅ አሕዛቡም ሕዝቡም አንድ ሊሆን በክርስቶስ ጥምቀት አንድ ልንሆን ክርስቶስ አንድ ሊያደርገን አንድ በሆነ ውሃ ተጠምቋል ወገኖቼ። ስለዚህ ከክርስቶስ ወደዚህ ዓለም መጥቶ ከተጠመቀ በኋላ መለያየት የለም። ሕዝቡም አሕዛቡም አንድ አድርጎታል። የክርስቶስ ጥምቀት አረማውያንም በጣዖት የሚያመልኩትም ሁሉንም በክርስቶስ ጥምቀት አንድ ሆነዋል። ስለዚህ መለያየት የለም። ክርስቶስ ወደዚህ ዓለም